ድሮን ጸረ ድሮን እንዲሁም አዳዲስ መሳሪያዎችን ታጥቀናል። እንደባለፈው ፌደራል መንግስቱ ያሸነፈንም ፋኖና ኤርትራ መንግስትም ከጎናችን ናቸው። ይህ ሐሳብ የተገኘው ህወሓት ከሰሞኑ ካዘጋጀው የጦርነት እቅድ ሰነድ ላይ ነው። ከሰሞኑ የትግራይ ከተሞችና መንደሮች በስብሰባ ተጨናንቀዋል። ካድሬዎች ህዝቡን ከጎናቸው ለማሰለፍ በየመንደሩ ስብሰባ እየጠሩ ነው። ለጦርነት በሚል የተዘጋጀው ሰነድም በየስብሰባዎቹ የመወያያ አጀንዳ ሆኖ ቀርቧል። በዚህ የጦርነትና የኃይል ግምገማ ሰነድ ላይ እጅግ አስገራሚ ጉዳዮች ሰፍረው እናገኛለን። ስለ ፌደራል መንግስቱ ፋኖና ሻዕቢያ አሁናዊ ወታደራዊ አቋም ሰፊ ዝርዝር የኃይል ትንተናዎችን የሚያቀርበው ሰነዱ አሁናዊ የአፍሪካ ቀንድ የኃይል አሰላለፎችንም ገምግሟል። ሰሜን ኢትዮጵያ ላይ ሁለት አይነት ውጥረት ሰፍኖ እናገኛለን። የኢትዮጵያና ኤርትራ ሰራዊት ፍጥጫ እንዲሁም የህወሓትና ማዕከላዊ መንግስቱ ፍጥጫ። የትኛው ቀድሞ እንደሚለይለት ጊዜ የሚነግረን ቢሆንም እንደ ማርቲን ፕላውት ያሉ እውቅ የአፍሪካ ቀንድ ጸሐፊዎች ግን ብልጽግና ህወሓትን በማዳከም ከቻለ በማጥፋት ፊቱን ሙሉ በሙሉ ወደ ኤርትራ ለማዞር አቅዷል ሲሉ እየተናገሩ ነው። ተንታኙ ማርቲን ፕላውት ከጀነራል ጻድቃን ወታደራዊ ግምገማ በመነሳት ይመስላል ይህን ግምታዊ ሴናሪዮ ያቀረበው። ጀነራል ጻድቃን ከሰሞኑ በአዲስ አበባ አንድ መድረክ ላይ ባደረጉት ንግግር ጦርነቱን በጣም ባጭሩ እንቋጨዋለን፣ እቅዳችን ይህ ነው ሲሉ ተደምጠዋል። ማዕከላዊ መንግስቱ ህወሓትን ባጭሩ በመደምሰስ ፊቱን ሙሉ በሙሉ ወደ ኤርትራ ለማዞር እያቀደ ይመስላል። የኤርትራውን ወታደራዊ ዘመቻ እንዲመሩለት ደግሞ ፌደራል መንግስቱ ጀነራል ሹማ አብደታን ሳይመርጥ እንዳልቀረ ጭምጭምታዎች ተሰምቷል። ጀነራል ሹማ አብደታ በቡሬ ግንባር ያለውን ጦር ሊመሩ እንደሚችሉ ተጨባጭ ፍንጮች በመታየት ላይ ናቸው። ማንም አሸናፊ ሊሆንበት የማይችል ግጭት ሊፈነዳ 11ኛው ሰዓት ላይ ደርሰናል። ነገርየውን እጅግ ውስብስብና አስፈሪ የሚያደርገው የመካከለኛው ምስራቅና የገልፍ አገራት ፍላጎት እየጨመረ መምጣቱን ነው። የህወሓትን የጦርነት ሰነድና ከኢትዮ ኤርትራ ጀርባ ያሉ የሀያላን አሰላለፎችን ከኢራን እስከ እስራኤል ከሳውዲ አረቢያ እስከ አቡዳቢ በዝርዝርና በስፋት እንቃኛለን። አብራችሁን ቆዩ። በመቀሌ ዝግ ወታደራዊና ፖለቲካዊ ስብሰባዎች በስፋት እየተደረጉ ይገኛሉ። በዚህ ስብሰባ የህወሓት ከፍተኛ አመራሮች ጦርነቱን እናሸንፋለን፣ የጦር መሳሪያና ተተኳሽ እጥረት የለብንም፣ ፋኖና ህግደፍ ከጎናችን ናቸው የሚል ግምገማዎችን እያቀረቡ ነው። ኢትዮጵያ ከታማኝ ምንጮችና ከውይይቱ ተሳታፊዎች አገኘሁት ባለው መረጃ ህወሓት ህዝቡ ለጦርነት እንዲዘጋጅ በስብሰባው ላይ እያስታወቀ ነው ብሏል። በዚህም በስብሰባዎቹ የሚቀርቡት ሰነዶች በህወሓት ጽህፈት ቤት የተዘጋጁም ሲሆኑ የስብሰባው ተሳታፊዎች የድርጅት አባል ያልሆኑ ናቸው ተብሏል። አንድ የስብሰባው ተሳታፊ ስለ ስብሰባው ሲናገሩ እንዲህ ይላሉ። እኔ በተሳተፍኩበት የንግድ ማህበረሰብ መድረክ ድርጅታዊ ጽሑፍ ከቀረበ በኋላ አባልና አባል ባልሆነው ተሰብሳቢ ለምን በህወሓት የተዘጋጀ ሰነድ ታቀርባላችሁ የሚሉና ሌሎች ጥያቄዎች ቀርበዋል ይላሉ። ለቀረበው ጥያቄና ሌሎች ተዛማች ከመድረክ ምላሽ ተሰጥቷል የሚሉት እኚህ ምንጭ እንደሚሉት ከሆነ አሁን ክልሉ ብሔራዊ ኮሚቴ በሚባል ከወታደራዊ ከህወሓት ከጊዜያዊ አስተዳደርና የዲፕሎማሲ ልምድ ካላቸው በተወጣጡ አመራሮች በመመራት ላይ እንደሆነ ተገልጿል ብለዋል። ሰነዱ በህወሓት ኮሚቴ የተሰናዳ እንደሆነ የሚያብራራ ምላሽ ስብሰባውን ከሚመሩ ከፍተኛ የህወሓት ካድሬዎች ተሰጥቷል ሲሉም ያክላሉ። ካድሬዎቹ በስብሰባው ላይ ትግራይ እንደባለፈው የጥቅምት 2013 እስከ ጥቅምት 2015 በነበረው ጦርነት በከበባ ላይ እንዳልሆነች፣ በስም ያልጠቀሱት የውጭ ሀገራት ድጋፍ እንዳለ፣ ከየትኛው የፋኖ አመራር ክንፍ መሆኑ ግልጽ ባይሆንም ህወሓት ከፋኖ ኃይሎችና ከኤርትራ መንግስት ጋር ስልታዊ ግንኙነት እንዳለው፣ የህወሓት አመራር ከባለፈው ዓመታት የተሻለ የተጠናከረ ከላይ እስከ ከታች ወጥና የተናበበ እንደሆነ ለተሰብሳቢዎቹ በስፋት ገለጻ ተደርጓል ተብሏል። በተጨማሪም ካድሬዎቹ ሲሉ የፈረጇቸው በተለይ የእነ ጀነራል ጻድቃንና የስምረት ፓርቲ አመራሮች ሴላቸው ከህወሓት መዋቅር ሙሉ በሙሉ መቆረጡ፣ ካድሬዎቹ ያሏቸው ከህወሓት መዋቅር መጥረግና ከፋኖና ከሻዕቢያ መንግስት የተፈጠሩት ስልታዊ ግንኙነት ባለፉት 2 ዓመታት ከተመዘገቡት ከፍተኛ ድሎች ተጠቃሽ መሆናቸው በስብሰባው ተገልጿል። የተተኳሽ እጥረት እንደሌለው ይሁንና ሌላ ተደምሮ ዳግም ጦርነት ከተጀመረ ህወሓት 75 በመቶ አሸናፊነትን ተማምኖ እንደሚዋጋ፣ የውጊያው ዋና ዓላማ በወረራ የተያዙ የትግራይ ግዛቶች ማስመለስ እንደሆነ በተለያዩ የስብሰባ መድረኮች የህወሓት ካድሬዎች በስፋት ሲናገሩ ነበር ተብሏል። ይህ የህወሓት የጦርነት ሰነድና የኃይል አስተላለፍ ግምገማ እንደሚያሳየው ህወሓት ለአይቀሬው ጦርነት ሙሉ በሙሉ ራሱን ማዘጋጀቱን የሚያመላክት ነው። ይህ ግን ብዙዎች የሚፈሩት የሚሰጉት ጉዳይ ነው። ምክንያቱ ደግሞ ህወሓት ካለው አሁናዊ አቋም ብቻ ሳይሆን በአፍሪካ ቀንድ ካለው አሁናዊ ነባራዊ ሁኔታ አንጻር ነው።
የጦርነት ስጋት ለመኖሩ በእርግጥም ተጨባጭ ምልክቶች የሚቀርብና ሁኔታዎች ሰላማዊ እልባት ማግኘት ሳይችሉ የበለጠ ተካረው ወደ ጦርነቱ የሚገባ ከሆነ ሊፈጠር የሚችለው ቀጠናዊ የኃይል አሰላለፍ ምን መልክ ይኖራል የሚለው ጥያቄ በብዙ ያነጋግራል። ስለዚሁ ሐሳብ አስተያየቱን የሰጠው አክቲቪስት ዳንኤል ብርሃነ ኤርትራውያን በሚሰጧቸው መግለጫዎች ወደ ጦርነት መገባቱን ወደ እርግጠኝነት የሚወስዱ እየሆኑ እንደመጡ ጠቁሟል። ኤርትራ ከፋኖም ሆነ ከህወሓት ጋር እንቅስቃሴ እያደረገች መሆኑ የቆየና የሚታወቅ መሆኑንም ያክላል። አክቲቪስት ዳንኤል ብርሃኔ ሐሳቡን እንዲህ ሲል በዝርዝር ያሰፍራል። ከመቀሌ ተነስተ አዲግራት ብለ ዛላምበሳ ከደረስ ኤርትራ እምብርት ለመድረስ አጭር ነው። ከዛላምበሳ አዲቀዩ ብለ አስመራ ነው የምትገባው። ከመቀሌ ዛላምበሳ ያለውና ከዛላምበሳ አስመራ ያለው ርቀት እኩል ነው። ከትግራይም ሆነ ከኤርትራ ጋር ወደ ጦርነት ከተገባ ሌሎች የራሳቸው ፍላጎት ያላቸው ወገኖች በቀጥታ እንዲሳቡ የሚያደርጋቸው ይሆናል። አሁን በቀጠናው ኢትዮጵያ የምታራምደው ፖሊሲና አቋም የራሷ አይደለም የሚል አረዳድ ተፈጥሯል። ኢትዮጵያ የባህር በር ጥያቄ ስታነሳ ከጀርባዋ የተባበሩት አረብ ኤምሬቶች እየገፋቻት ነው የሚል አመክንዮ በተቃራኒው በቆሙ ወገኖች ይሰጣል። በሱዳን ጦርነት በምትከተለው ፖሊስም ሆነ በሌሎች አቋሞቿ ሁሉ እንደ ኤርትራ፣ ግብጽና ሳውዲ ያሉ አገሮች የኢትዮጵያ አቋም ብቻ አይደለም ከጀርባው አረብ ኤምሬት ሳለች የሚል መልከታና ግምት አላቸው። የኢትዮጵያ መንግስት ፍላጎት ምንም ይሁን ምንም ኢትዮጵያ የምትታይበት ነገር ነው። ወሳኙ ጉዳይ ሳውዲ አረቢያና የተባበሩት አረብ ኤምሬትስ በመካከለኛው ምስራቅ ብቻ ሳይሆን በአፍሪካ ቀንድ ጭምርም ለራሳቸው የጂኦፖለቲካ ፍላጎት እየተፋለሙ ነው ሲል አክቲቪስቱ ይናገራል። ይቀጥልና አረብ ኤምሬትስን በተመለከተ ለተገንጣዮች የምታግዝና አገር የምታበጣብጥ እየተባለ በፕሮፓጋንዳውም ሆነ በእጅ አዙርና በቀጥታ በታገዘ ጦር ዘመቻ እየተካሄደባት ይገኛል። አረብ ኤምሬትስ በዚህ ብቻም ሳይሆን የእስራኤል አጋዥ ናት የሚል ዘመቻ ይካሄድባታል። ስለዚህ ሱዳን ላይ ከተሳካላቸው የፈጥኖ ደራሽ ኃይሉ ተሸንፎ የአረብ ኤምሬትስን ተጽዕኖ መንቀል ይፈልጋሉ። ለዚህ ደግሞ ግብጽን ጨምሮ የሻቢያ ኃይልም ከሱዳን ጦር ጋር ተሰልፏል። ኢትዮጵያ ፍላጎትና አቋም በዚህ ውስጥ ምንም ይሁን ምንም መጀመሪያ የሚታየው ከግብጽና ከኤርትራ ጋር ያለው ጠላትነት ነው። ስለዚህ የሱዳን ጦርነት ድንበር ተሻግሮ ወደ ኢትዮጵያ እስኪመጣ መጠበቅ አይጠበቅባቸውም በማለት ነው ሐሳቡን ያሰፈረው። ሲቀጥልም በዚህ አጋጣሚ ግብጽም ሆነ ሻቢያ ኢትዮጵያ ላይም የመዝመት ከፍተኛ ፍላጎት ሊኖራቸው እንደሚችል ያክላል። ግብጽ እንደሚፎከረው አይደለም ለሀገር ውስጥ ፖለቲካ ፍጆታና ለሌላ በአባይ ጉዳይ ኢትዮጵያ ላይ ሲዝት ቢታይም ይህን ግን በተግባር እንደማያሳካው ይታወቃል። ኢትዮጵያን በመውረር አባይን ተቆጣጥራ የሚለው የዛሬ 100 ዓመትም አይሳካም። ምክንያቱም አቅም የሌለው መንግስት ነው። ይሁን እንጂ በኢትዮጵያ ዙሪያ እንደ ኤርትራና ሶማሊያ የመሳሰሉ የኢትዮጵያን መንግስት በጠላትነት የሚያዩ መንግስታትን ካገኙ የነ ሳውዲና የኳታር አይነት መንግስታት የገንዘብ ስፖንሰርነትን ካገኙ ግብጾች ይህን ሁሉ ተጠቅመው በኢትዮጵያ ላይ ቀጥተኛ ጥቃት ለማስተባበር አያስቡም ብዬ አልገምትም በማለት ጦርነት ከተጀመረ የግብጽ አሰላለፍ ምን ሊሆን እንደሚችል ይናገራል። ከዚህ በተጨማሪ የኤርትራን አሰላለፍ የሚያስቀምጠው አክቲቪስት ዳንኤል በዚህ ረገድ ሻቢያን የግብጽ ተከታይ ሊሆን እንደሚችል ግምቱን ሲያስረዳ ከዚህ ቀደም በነበረው በሰሜን ኢትዮጵያ ጦርነት ኤርትራ ስትገባ የራሷን ፍላጎት ይዛ ነበር የገባችው። ጦርነቱ እንዲቀጥል ፍላጎት ነበራት። በፕሪቶሪያ ስምምነት ግን ሚናዋና ፍላጎቷ በመሰናከሉ ቂም ቋጥራለች። አሁን እሱን ለማስቀጠል የሚያስችል ጦርነት ቢፈጠር ልትጠቀምበት መነሳቷ የማይቀር ነው። ከኢትዮ ኤርትራ የድንበር ጦርነት በኋላ ወደ 20 ዓመታት ለሚጠጋ ጊዜ ከዓለም ተገልላ የአፍሪካ ሰሜን ኮሪያ ስትባል ነው የኖረችው። ከዚህ መገለል የወጣችው በሰሜን ኢትዮጵያ ጦርነት በነበራት ሚና ነው። አሁንም ከዓለም ተገልሎና ተፈላጊነት አጥቶ ላለመኖር ሲል የሻቢያው አገዛዝ በጦርነት መግባትን መፈለጉ የማይቀር ነው ይላል። ቀጥሎም ባለፈው 1 ዓመት ተኩል ኢሳያስ አፈወርቂ ከግብጽ እስከ ሪያድ እየተራወጠ አጋር ለመፍጠር ሲጥር የነበረው ተፈላጊነቱን የሚጨምር ጦርነት ለማስጀመር ነው። በሌላ በኩል ካየን ደግሞ የሻቢያው አገዛዝ ባለፉት 2 ዓመታት በታሪኩ ለመጀመሪያ ጊዜ እወረራለሁ የሚል ስጋት አድሮበታል። በኢህአዴግ ዘመን ሁሉ ያልነበረበትን አይነት የመወረር ስጋት ገብቶታል። የኢትዮጵያ መንግስት የባህር በር ማግኘት ጥያቄ ማንሳቱ ለዚህ ስጋት መፈጠር በቂ ቢሆንም ጉዳዩ ከተቻለ በንግግርና በሰላም ካልሆነ ግን በግድም የሚል ፍላጎትን አንግቦ የመጣ በመሆኑ ሻቢያን የበለጠ አስፈርቶታል ብሏል። ኤርትራ በጂኦግራፊ ረገድ ግጭቱ ከተነሳ ያላት ተጋላጭነትም ሻቢያን ያሰጋል ሲል የሚቀጥለው ዳንኤል ብርሃነ አስመራ ከዛላምበሳ ብዙ አይርቅም። ከዚያ በተጨማሪ ደግሞ አሰብ ወደብ ከአስመራ በርቀት መገኘቱ ተጋላጭነቱን ይጨምራል። ለዚህ ሲባል ብቻ ሳይሆን የኤርትራ መንግስት ለራሱ ሲልም ድንበር አልፎ ገብቶ የትግራይ ኃይሎችን እንዲሁም የፋኖ ታጣቂዎችን ወደ መደገፍ ሊገባ ይችላል። የኤርትራ መንግስት ጦርነቱን በኢትዮጵያ መሬት ለማስቀረት መፈለጉ የማይቀር ነው። ነፃ ቀጠና ወይም በፈር ዞን ለመፍጠር መሞከሩ አይቀርም። ጦርነቱ ከተጀመረ ደግሞ
ደግሞ ትግራይ ዋናው የፍልሚያ ሜዳ እንደምትሆን ግልጽ ነው በማለት ጦርነቱ ምን አይነት መልክ ሊይዝ እንደሚችል ያብራራል። እንደ ዳንኤል ብርሃኔ እይታ ሳውዲና አጋሮቿ የአረብ ኤምሬትስን ተጽዕኖ ለመንቀል በሚል ከኤርትራ ጎን ሊቆሙ እንደሚችሉ ነው። የሶማሊያ መንግስት ሚና ብዙም የሚፈይደው እንደሌለም ያነሳል። የግብጽና የሱዳን ጦር ፍላጎትም ቢሆን ሁኔታውና አቅሙ እስካመቻቸው ድረስ ከኤርትራ ወገን መሰለፋቸው የሚጠበቅ መሆኑን ያመላክታል። ይህ ሁሉ ደግሞ ከኢትዮጵያ መንግስት ወገን ብቻ አጸፋ እንደማይጠብቀው ነው የሚጠቁመው። ለኢትዮጵያ ብለውና አስበው ሳይሆን በራሳቸው ፍላጎት የተነሳ አረብ ኤምሬትስ እንዲሁም ደግሞ እስራኤልን የመሳሰሉ ኃይሎች ወደ ጦርነቱ እጃቸውን ሊያስገቡ እንደሚችሉ ያትታል። ጦርነቱ ይጀመር እንጂ በመጨረሻ ጀማሪዎቹ የማያዙት አይነት ጦርነት በቀጠናው እንደሚፈጠር የሚጠቅሰው ዳንኤል የፌዴራል መንግስቱ የህወሓት ኃይሎችን ብቻ ለማስታገስ ብሎም ኤርትራን ከድንበር ለማስወጣት በሚል አንድ ግጭቱ ከተነሳ ማቆሚያውን ለመገመት እንደሚያስቸግርና ለቀጠናው ከባድ ጥፋትና መዘዝ ይዞ እንደሚመጣ ስጋቱን አንስቷል።